ሼም እንትን ሊያደርግህ ሊገነባህ የሚችል ነገር አይደለም። ገብቶሃል? እኔ ብላለሁ በጨለማ ብርሃን አይሰራም፣ በብርሃን ጨለማ አይሰራም። በቃ ማቴሪያሉን ነው መቀየር ያለብህ። በቃ አይዋጣም። ገባ? ሼምን አንስተ ነው ልትጠለው የሚገባው እንጂ ሼምህን ተጠቀምበት። ኖ ኖ ኖ እንዴት ተጠቀመዋለሁ? ገብቶሃል እንዴ? በጋርቤጅ መጠቀም የለን ጋርቤጅ መጣሉ። ከራስ ጋር የተጣላህበትና ይህን ነገር ባላደርገው ያልክባቸው ጊዜያቶች ነበሩ? አዎ በጣም አሁንም አለ። ባይስ እንደየ እንዳልኩ እንደምታልፍበት ህይወት እንትን አሉ። አንዳንድ ነገር ማድረግ እየገባህ በደንብ እያየኸው በሆነ ምክንያት የምትተውባቸው ጀምሮ ቶሎ አለማስኬድ ብቻ አሉ። የራሳቸው የሆኑ እኔ ላይ የማገኛቸው ነገሮች አሉ። ግን እንዳልከው አሁን ብዙ ጊዜ አሁን ከአዲክሽንም አንጻር የተወሰነ ነገር ሳወራ የማወራቸው እሱ ነው። እንዳልኩህ ከጀርባ የተሰራ የሆነ አይነት ያስተሳሰብና የተያዘ የተቆለፈ ነገር ስላለ እሱ ነገር ትሪገር ሲደረግ እንትን ነው አለችው ትሪገር ብቻ ፈተና ምንለው ማለት ነው። እና ሊመልስህ ይፈትናል ወይስ አለ። እና እነዚህ ትሪገሮች ይባላሉ። በግ እንትን እያልክ ምንድነው የሚባለው እያገድክ ከመስመር ስትሄድ የሆነ የምታደርገው ነገር አለ ወይ ትገርፋለህ do something ወደ እንድትመለስ ነው። ስለዚህ እንዳልኩ ካለህና ከምታረጋቸው ነገሮች አንጻር የሆነ ነገር እንዳልኩ ነው። ነገር ለመጀመር የሆነ ነገር ስታስብ ብቻ የሆኑ ኢሞሽናሊ የተለያዩ ነገሮች አፕን ያደርጋሉ። ያኔ እንዳልኩ ጊዜ ወስደን ስለማናስብ እናንተ ስለማና ትሪገር ስለሚያደርግ ኢሞሽኑ ብዙ ጊዜ ስለሚበስብን ነገሩን እናደርገዋለን። ከዛ በኋላ ስትመለስ ይሄ ኢንካሬጅመንት መበረታታት ማድረግ ነበር። አሪፍ ነው። ይሄ የሚገፋ ሳይሆን ምን ሆነ ማለት ነው የሚጎትት ይሆናል። ትልቁ ጎታች ደግሞ ሼም ነው። ስለዚህ ይጎትታል። ሼም የሚጎትትህ ለምንድን ነው? አብረህ ከነበርክባቸው ቲሞች እንድትለይ ያደርጋል። ሼም ከተሰማህ አብሬ ላውራ አልችልም፣ ብቻዬን ከተገኘው ደግሞ እመቻለሁ። ገባህ? እሱ ነገር ለማድረግ ለማጥበቅ የነበረች ታግለ ያላላሃትን ልክ የሆነ ሰው ኪድናፕ ሲደረግ ሲታሰር ይታገል የለ? ከዛ ልክ ሲደርሱበት እንደገና በቃ ይጠብቃል። ብዙ ነገሮች ይሆናል። ኢንዲቪጁዋሊ ብዙ ነገር ነው፣ ከባድ ነው። ወደ ሌላ ነገር ይዞ ይሄዳል። ዲፕሬሽን ምናምን ከተቻለ ቁልቁለት ነው መንገዱ። የሚጀምረው ከሼም ነው። ሼም ላይ ነው ትልቅ ስራ ያለው። ለዛ ነው መጽሐፍ ቅዱስ ላይም ሲናገር በክርስቶስ ሲሆኑ ኩነኔ የለባቸውም ይላል። ትልቁ ነገራችን ሼማችን ነው የሚነሳው። ለምን? ሼም ማለት በቃ ጨለማ ነው፣ የምታደርገው ነገር አይደለም። ያቺ ነገር የተመለስክባት ያደረክባት የምትሰራህ ነገር አለች። ስለዚህ በምንም ምክንያት ህይወትም ስታየው የሚገርም ነገር ብዙዎቻችን በሼም ነው የምንመራው አይደል? ሼም የለም ሁሉ መባባል አለ። በቃ ኖ ሼም ነው በቃ ኖ አይደለም። ገባ? ሼም ሀፐን ስለማድረግና ከሼም ስለማምለጥ አይደለም ጉዳዩ። ህይወት ሌላ ናት። በቃ የራስህ መንገድ ነው የምትሄደው። ሼም እንትን ሊያደርግህ ሊገነባህ የሚችል ነገር አይደለም። ገብቶሃል? እኔ ብላለሁ በጨለማ ብርሃን አይሰራም፣ በብርሃን ጨለማ አይሰራም። በቃ ማቴሪያሉን ነው መቀየር ያለብህ። በቃ አይዋጣም። ገባ? ሼምን አንስተ ነው ልትጠለው የሚገባው እንጂ ሼምህን ተጠቀምበት። ኖ እንዴት ተጠቀመዋለሁ? ገብቶሃል እንዴ? በጋርቤጅ መጠቀም የለን ጋርቤጅ መጣሉ። ሼም አትጠቀምም፣ አያስኬድም። ገባ? እዛ ኢንቫይሮንመንት ውስጥ ነው የሚከት፣ እንዳትረሳው ያደርግሃል። ኮንፊደንስን እንደ ምስጥ ነው የሚበላው። አቅም ታጣለህ። ነገ እኮ መልሰህ ሼም ላይ ነው የምትወድቀው። ገባ? ሼም ውስጥ እንዳልወድቅ ሼም እንዳይፈጠር። ባለፈው ሼም ሆኖ ነበር ህይወቱ በሙሉ በሱ ይመራ። በሱ ጀምሮ ልክ እነ ኢየሱስ ላይ እንዳሉ ሰዎች ማወራቸው አደረኩት ወይኔ አላደርግም። በዚህ ውስጥ ነው ያለው ሰው አይደል? ሼም ላይ ማለት ሱስ ላይ ያለ በቃ አልጠጣም ዛሬ አልጠጣም ወይኔ ጠጣሁ። ከዚህ ውጪ ላይፉ የለም። ገባ? መቼም አይወጣም። ይሄ ሰው ከዛ ሰርክል ለመውጣት ያለበት። ሼም አይደለም ነገሩን መምራት ያለበት። አንተ ያየው ነገር ምንድን ነው? እኔ ጋር ያስኬዳል ወይ? ማድረግ እችላለሁ ወይ? ለመጀመር የሚያስፈልጉኝ ነገሮች አሉ ወይ? ከዛ በኋላ መሄድ ነው። ከዛ በኋላ ነገሩ ባይሳካ ፌል ቢያደርግ እንኳን እንትን አለ፣ ቢያንስ ሞክረሃል። ገባ? ከአንተ የሆነው ነገር ሆኗል። እኔ ሪሌሽንሽፕ 2
ሁለት ፌል አድርጎብኝ ነው ወደ ትዳር የገባሁት ምናምን ገባ ገና የመጀመሪያ ያገኘኋት ነው ምናምን ምላ አይደለም። ግን ቢያንስ ያኔ ማድረግ የነበረብኝን በሙሉ ያደረኩኝ በቃ ስለሆነ ምንም እንትን የለውም ገባ ኢት ፌል ግን በቃ ተምሬበታለሁ ገባ አይደለ እኔ ከኔ የሚጠበቀውን ግን አድርጌያለሁ ከሱ ነው የሚጠበቀው። ስለዚህ ነገሮችን አይተህ ከመሄድና ከመስራት ውጪ ትልቁ ሼም ያለው ሼምና ጸጸት። ያው በጥላቻ እንትን ውስጥ ወንድማማቾች የለም፣ ግን ወንድማማች በፍቅር መካከል ላይ ያለው ግን ሁለቱ አብረው የሚሰሩ ናቸው። ሁለቱ በጣም ነው አብረው የሚሰሩት ሼምና ጸጸት ማለት ነው። ሼምን ፈርተህ እንትን ስትል ነገሩ ያልቅና ዋና ይመጣል፣ ለዋናው አሳልፎ ይሰጣል ለጸጸት ማለት ነው። ስለዚህ እሱን ግን የምታሳልፈው እንዳልኩ ያያቸውን ነገር አድርገህ ጸጸት አይመጣም። ቢያንስ ሞክረሃል፣ ቢያንስ ሄደሃል፣ ቢያንስ አድርገሃል። ስለዚህ አሉ በጣም ብዙ እኔ አሁን ካልኩ አዲክሽን ላይ ከነበርኩባቸው ነገሮች የወጣሁት እሱን ነው። በቃ እንትን ውስጥ ሲጀመር ግጥሚያ ውስጥ አትግቡ ባለፈውም ብያለሁ። እዚህ ግጥሚያ ውስጥ አልገባም፣ ቶታሊ ውጭ ነኝ። ለምን ማይንዴ አይገባውም። ስለዚህ ከዛ ውጭ ነኝ ሲሄድ ማለት ነው። ከዛ ውጭ ደግሞ ያየኋቸው የገባኝ ነገርና ትንሽ ነገር ካለኝ እወጣለሁ። ጠርተኸኝ የሆነ ያህል ታክሲ ካለኝ እወጣለሁ። ገባ እንደዛ እንደማለት ነው። ስወጣ የሆነ ነገር እያደገ ይመጣል። አሁን ለመወስዳት አንድ እርምጃ ግን በቂ ነገር ካለኝ አሁን ለመወስዳት አንድ እርምጃ መረገጫ ካለኝ እሷን ልርገጥና ቀጥሎ ይታሰብበታል። ስለዚህ ይሄ ሁላችንንም ያው እየመራ አሳልፎ ይሰጣናል እና ለጸጸት ተላልፈን መስጠት የለብንም። ሼም ከባድ ይመስለናል፣ ጸጸት ነው በጣም ከባድ። ስለዚህ እንዴት መውጣት ይቻላል? እንዳልኩ ነው። አንደኛ ከዚህ ኢንቫይሮንመንት መውጣት፣ ይሄ ሼምን ከማስወገድ ከሼም ጋር ለመገናኘት ምናምን የምንለውን ቶታሊ መተው ነው። ምክንያቱም ይሄን ነገር መተው ነው አንድ። ሁለተኛ ይሄ ነገር ኮዙ ምንድን ነው? ምንን ለማድረግ ነው? ከምን ጋር የተገናኘ ነው? ምንን ሪሊፍ ለመስጠት ነው? ለምሳሌ ሰው መጠጥ ላይ ብዙ ጊዜ ተናገረው ያለው ፖርኖግራፊ ላይ ምናምንም ሲገባ የሆነች ህመም የሆነ ነገርን ሶልቭ ከማድረግ የሆነ ብቻ አለ ከጀርባ የተገናኘ የተቆራኘ ነገር አለ። ከዛ በኋላ እሱን ማየት ነው። ከዛ ውጪ እንዳልኩ መንፈሳዊ ኢምፓክት ካለው ወደ መንፈሳዊ መሄድ ነው። መንፈስ በጥይት አትመታውም። ስለዚህ መንፈሳዊ ኢምፕሊኬሽን ያለው ቁርኝት ካለው የሆነ ጫና ካለ እሱን እርዳታ ያስፈልጋል። ይህንም ኮምፕሮማይዝ ማድረገው ነገር አይደለም። እሱ ይሄ የሚሰበር ነገር አለ፣ የሆነ ሊንክ ካለ የሆነ አይነት ነገር ካለ እሱ መሰበር አለበት። ከዛ ውጭ ግን እንዳልኩ የልማድና ብዙ ጊዜ እንደዛ ነው። የልማድና እንትን ያው የሚጠራው ነገር አለ እንዳልኩ የሆነ ሰዓት ላይ ሌላ ነገር ውስጥ ይከታል፣ ጫን እያለ ይመጣል፣ ከባድ እየሆነ ይመጣል። ለምን ያው የገባህበት ኢንቫይሮንመንት ስለሆነ። መጀመሪያ ግን ከሆነ ከልምድ አንጻር ነው ሰው። ስለዚህ እነዛ ነገሮችን ቶታሊ አቮይድ ማድረግ ነው። እዛ ነገር ላይ መሄድ እንትኖችን ማድረግ ምናምን መተው ነው። ብረት አይደለንም። እኔ እናንተ አንዳንድ ነገሮችን የማናደርገው ተጠንቅቀን ነው። እኔ አሁን አንዳንድ የላይፍ ፕሪንሲፕሎች አሉኝ፣ የሚሄድባቸው መንገዶች አሉኝ ያንን ኢንቫይሮንመንት ላለመፍጠር ማለት ነው። አሁን ስልኬን ብታየው ፓስወርድ የለውም። አንዳንድ ነገሮችን ሳደርግ የማደርግባቸው ቦታዎች አሉኝ። ከማንም ከተቃራኒ ጾታ ጋር ስገናኝ እንደዚህ ክፍል ውስጥ ዘግቼ ለብቻ አላወራም። ለምን ቢዝነስ አይሆንም? አረ ለምን ተወው፣ መንፈሳዊ ነገር መጽሐፍ ቅዱስ ከፍተን ለምን አይሆንም? እንዲያውም ላክብርልህ መጽሐፍ ቅዱስ ከፍተን ለመጸለይ ለምን አይሆንም? ገባ ሌላ ነገር ውስጥ ይከፍታል። አይነ ለሌላ ነገር ይከፍታል። ብዙ ሰዎች በዚህ እየሰሙ ያሉ ይጠቀማሉ ብዬ አስባለሁ። ሞኝነት ነው። በቃ የሆነ ሰዓት ላይ የሆነ እንትን ይፈጠራል፣ የሆነ ነገር ስለዚህ ክፍት ማድረግ ነው። ገባ አሁን እንዲህ እያየኸኝ ፖርኖግራፊ ሰርች ላደርግ አልችልም። በቃ አለቀ። እንደዚህ ክፍት ማድረግ ነው። ምን አታገለ ክፍል ውስጥ ቁጭ ብለህ ምን አታገለ ስማርት በቃ ነገሩን ክፍት ማድረግ ገብተዋል፣ ግልጽ ማድረግ ነው። ስለዚህ አካውንተብል መሆን፣ ለዛ ነገር የሚያውቅ የሚረዳ ሰው ማግኘት፣ እነዚህ ያው አለው። ዝም ብለህ ብድግ ብለህ ወጣ ምን ሆነ ነው እንዴ እንትና አታቆምም እንዴ አትተውም እንዴ ምናምን ይላል። እንዴ ኖ ከባድ ነው፣ ቀላል አይደለም። እንደምናወራት እንደ ደቂቃ እንደምናወራት አይደለም። ረጅም ጊዜ ወስዶብኛል። እኔ አንዱ ቢያንስ 2 ዓመት 3 ዓመት የወሰዱብኝ ነገሮች አሉ። ለምን እንዳልኩ እንትን አለ፣ እንወዳለን፣ ትግል እንወዳለን። በስመ አብ ትግል እንወዳለን። ታሸንፋለህ። ስሜ ራሱ አሸናፊ ስለሆነ ይሆናል በለው ታገለው አቅማተ ነው ምናምን እንወዳለን። በቃ ትግል እንወዳለን። ሁሉም ነገር ነው እኮ የምልህ፣ ሁሉም ነገር ላይ በቃ የትኛውም መንፈሳዊ ላይም በለው ካልታገልኩ አይሆንም ነው የምንለው። አንወድም፣ ስጦታ አንወድም ታውቃለህ። ግን በትግል አይሆንም። አዎ አብዛኛው ነገር ባይዘው በትግል አይሆንም።
የምትታገለው አለ። በፍጹም በቃ እንትን ካላለ አለቅም የምትላቸው የተወሰኑ ነገሮች አሉ። አሁን ስጋ ላይ ያለ እንዳልኩ ዲሲፕሊን ማድረግ ራስህን ላያቸው ነገሮች የራስህ የምታስቀምጣቸው ፓተርኖች የራስህ እንትኖች የምትይዛቸው ነገሮች አሉ። ኮምፕሮማይዝ የማታደርጋቸው ባውንድሪዎች ይኖረዋል። በላይፍ ግን ሁሉንም ግን መታገል የለብህም። አንዳንዱ ለመታገል ማሰብህ ነው የሚጥልህ መጀመሪያውኑ። እኔ ነገ ብዬዋለሁ ከማይክ ታይሰን ጋር ነገ ድብድብ አለኝ ማለቴ ነው ሞቴን ያመጣው። መግባቴ ራሱ በቃ ምንም አይሆንም። ያውቀዋል ድካምህን ኤቭሪንት ነገር ያውቃል። በቃ ያሻል ምንም ጥያቄ የለው። ከዛ ግን በቃ ወደ ራስ ትግል እንደዛ እኮ ነው። አሁን የሆነ ነገር ባረግልህ እኔ እርግጠኛ ነኝ አሁን የሆነ ነገር ምሳ ብጋብዝህ በቃ ኔክስት እኔ ነኝ ምናምን ነው የምትለው። በቃ መቀበልን የለም። ዋው ቴንኪው በቃ በዚህ ጊዜ የሚያስፈልገኝ ይሄ ነበረ፣ ይህን እርዳታ አገኘው፣ በህይወቴ ላይ እንዲህ አይነት ሰዎች አርገዋል፣ ፈጣሪ እንዲህ አርጎልኝ፣ እግዚአብሔር እንዲህ አርጎልኛል። በቃ ሳትመልስ ማለት ነው። ገባ ውለታ ሳትመልስ ውለታ መላሽ አድርገኛል እንዲያውም ኢትዮጵያዊ የሚለው ሳትመልስ የሆነ ያለ እርዳታ መቀበል ባይዘው ትልቅ ችግር አለ። ልመና ይመስለናል፣ ድካም ይመስለናል። እንዴ በጣም እርዳታ የሚያስፈልገን ገባ። የሀብታምነት የድህነት ወይ አለመቻል ጉዳይ አይደለም። ሰው ነን። በቃ እግዚአብሔር ሁሌ ሊረዳን ያስፈልጋል። ከሰዎች ጋር ያስፈልገናል። አንተም ትሰጣለህ፣ ሌላም ትቀበላለህ።